አቶ አስረስ ማረ ዳምጤ አነጋጋሪ አስተያየት ሰጥቷል። ፋኖ እዚህ ጽምዶ ውስጥ የለበትም፣ ከኤርትራ ከህወሓት ከሱዳን ጋር ካለው ጥምረት ውስጥ ፋኖን አትፈልጉም። ይሄን ከአስረስ ሲሰማ እንትን ልትል ትችላለህ። አስረስ ከልቡ ነው የሚያወራ ልትል ትችላለህ። ለምን ከዚህ ምን ሳወራ ነበር ስለምታውቁ። ነገር ግን ጎንደር ያለው ፋኖች አስገድዶታል ማለት ነው አስረስን። ሸዋ ያለው ፋኖች አስገድዶታል ማለት ነው አስረስን ይሄን አቋሙን እንዲለውጥ። ስለዚህ ፋኖ ውስጥ ራሱ የሆነ ሙቭመንት ተፈጥሯል ማለት ነው። ግልጹን ለሱና አውራ ከተባለ ማለት ነው። ልክ ያኔ ዱሮ ትዝላለና አቶ ልደቱና ጆአር ጃኬታቸው እንደወረወሩ ከ30 በኋላ ሁላችን መንግስት ነው ያሉት ነገር ማለት ነው። በወልቃይት የሽብር ጥቃት ለመፈጸም ሲንቀሳቀስ የነበረ ግለሰብ ተይዟል ተብሏል። ያ የተያዘው ግለሰብ ውስጥ ደግሞ በርካታ የኤርትራ ሚሊተሪ ልብስ እንደተያዘም ፋኖ ከዚህ ውጭ አቋም ቢዝ ምን ይመጣል የሚለው ነገር ማሰብ መቻል አለበት። እኔ ከዚህ በፊት ተናግሬያለሁ። የአማራ ገበሬ ያዳፋው ትጥቃቸውን ይቀማል በእርግጠኝነት። የውሃትን ዱቄት ተሸክሞ ልክና ተፈራ እንዳደረጉት አድርጌ ምናምን እንዳለብል በእርግጠኝነት የአማራ ገበሬ መሳሪያቸውን ያስወጣቸዋል። ስለዚህ እኔ ነኝ ትክክለኛ የትግራይ ተወካይ። ለምን እስካሁን ድረስ ካርታው ተፈናቃይ በሚል ነገር ስለሚጫወቱ ይሄንን ሰብሬ ገብቼ ባስቀምጥ በእነ አቶ ጌታቸው በኩል ያለውን ኃይልን መበታተን እችለዋለሁ። ትግራይ አካባቢም ደግሞ ብቸኛ አሁንም አዳኝ መሆንን አረጋግጣለሁ የሚለው ነው ዶክተር ደብረጽዮን ቡድን ያስበው። አቶ አንዳርጋቸው ራሴን ወክዬ ነው እዛ ቦታ ሄድኩላለሁ። የፋኖ ደግሞ የበላይ ባለቤት ብላ ራሷን የሚቆጥረውና ማዛ መሐመድ ደግሞ አቶ አንዳርጋቸው እንዴት አማራ ወክሎ እዛ ቦታ ሊሄድ ቻለ? አማራን ወክሎ እኔና እኔ ብቻ ነኝ የሚል አንድምታ ባለው ሁኔታ ከፍተኛ ትችት አንስታለች። ጦሩ ወደ ላይ አምጥቶ ነበር ወደ ኢትዮጵያ ድንበር ማለት ነው። በዛው ልክ ደግሞ የአርሚ ሰባን ደግሞ ኮርዶ ፈታች ብሉ ላይ እየወሰደው ያዋጋው ነው ያለው። ስለዚህ አልቡራን ራሱ ጭንቅ ውስጥ ነው ያለው። አሁን ምንድነው ወደዚህ ዘምታል የሚለው ነገር ብቻ ሳይሆን የሚታስበው አልቡራን ራሱ ኤግዚስተንሱ በምን ደረጃ ላይ ነው ያለው። በተለያየ ጊዜ አይ ቲንክ ኒው ግለሰብ አቶ አስረስ ወጥቶ ከዚህ በፊት ከሰይጣን ጋር ቢሆን እንተባበራለን የሚል ነገር አስቀምጧል። ሰይጣን ማለት ከወያኔ ጋር እንተባበር ማለት አይደለም። ከወያኔም ከፍ ብሎ ከሰይጣን ጋር ራሱ ከዚህ ዘባይዞ አሁኑ ሰዓት ልክ እንደሆነ ሚሊሻ ልክ አሁን ሰምዌር እንዳለ ሚሊሻ ብቻ አይደለም የሚታየው። አይ ቲንክ አንድ ጀነራልም ሲናገሩ ሰምተናል መሰለኝ። ልክ እንደ ብሔራዊ ጦር ልክ እንደ መከላከያ ጦር ዛሬ እኮ አስረስ እኮ የሚናገረው ሚዲያ ላይ ብቻ የሚቀር አይደለም። ነገ ሰራዊቱ ውስጥ እኮ መወያሪ ሲኮናል እኮ ህወሓት መጥቶ ወልቃይትን ሲወሮ የኛ አቋም ምን ይሆናል የሚል ጥያቄ እኮ እነሳል። ቀጥሎ እኮ ቁመን ነው የምናየው። ለአማራ ጥያቄ ነው ከቤታችን ወጣ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ኢንሳይድ ዝግጅታችን ተጀምሯል። በወቅታዊ ጉዳዮች ላይ ከአማኑኤል መንግስቱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆይ ይዘር እንግዲህ ሰሞነኛ በርከት ያሉ ጉዳዮች ላይ ውይይት እናደርጋለን። አነጋጋሪ ጉዳዮች አሉ። በተለይም በሰሜኑ የሀገሪቱ ክፍል ካለው ውጥረት ጋር በተያያዘ በርካታ መረጃዎች እየወጡ ነው። አንድ ወር ብቻ በአንድ ወር ካነሰም ጊዜ ውስጥ ትግራይ እንቆጣጠራለን ብለዋል እነ ጀነራል ጻድቃን ገብረትንሳኤ። ህወሓት በበኩሉ ደግሞ እጅግ በጣም በቅርቡ ህዝባችንን እና ተፈናቃዮችን ይዘን ወልቃይት ላይ እንገባለን ሲል የወታደራዊ ክንፉ አመራሮች ከትናንት በስቲያ በድምፀ ወያኔ ቴሌቪዥን ላይ በቪዲዮ መልእክትን አሰራጭተዋል። የተከዜ ዘብ ደግሞ በነ ኮሎኔል ደመቀ ዘውዱ የሚመራው ኃይል ደግሞ በተጠንቀቅ እንዲሆን ትዕዛዝ ስለመሰጠቱም እንግዲህ ራሳቸው አመራሮቹ ሲናገሩ ከሰሞኑ
ሰምተናችኋል። ህወሓት ዋና ኢላማው ያደረገው ምዕራብ ትግራይ ወይንም ደግሞ በአማራ ኃይሎች በኩል ወልቃይት የሚባለውን አካባቢ ለመቆጣጠር እንደሆነ ፍንጮች እየታዩ ነው። በርካታ ኃይሉንም እያስጠጋ ነው። ከነጻድቃን ምክር ቤት ጋር እና የከነጻድቃን እቅድ ጋር አያይዘን እንመለከተዋለን። ከዚያ አስቀድመን ግን የጽምዶ ነገር እናነሳለን። ነገረ ጽምዶን ስናነሳ እዚህ ጽምዶ ውስጥ ፋኖ እንዳለበት ባለፉት ወራት በስፋት ስንሰማ ነበረ። ነገር ግን ከፋኖ ከፍተኛ አመራሮች መካከል አንዱ የሆነው አቶ አስረስ ማረ ዳምጤ አነጋጋሪ አስተያየት ሰጥቷል። ፋኖ እዚህ ጽምዶ ውስጥ የለበትም፣ ከኤርትራ ከህወሓት ከሱዳን ጋር ካለው ጥምረት ውስጥ ፋኖን አትፈልጉት፣ እኛ ከዚያ የለንበትም፣ የወልቃይትና እነዚህ አወዛጋቢ የሚባሉ አካባቢዎች ጉዳይም የነዛ የምንቀበላቸው ጥያቄዎች ናቸው፣ እነዚህ አማራ ጥያቄዎች ናቸው የሚል ጉዳይ አንስቷል። ከፋኖ ከጽምዶ ውስጥ የለሁበትም ከደሙም ንጹህ ነኝ ስለማለቱ እናንሳ እስቲ። ያስረስ ንግግር ነው የታየው። አማን አመሰግናለሁ። ዘሩ እንግዲህ የአፈባን ህዝብ ግንኙነት ኃላፊው ትላንትና ማታ ኢኤምኤስ የሚባል ሚዲያ ላይ ቀርቦ አይ ቲንክ እንደው ዝም ብሎ ቃለ መጠይቅ አይመስለኝም፣ ዲሊብሬትሪ ተነጋግሮ ክሊር ማድረግ ያለበት ነገር ክሊር ለማድረግ አቅዶ ይመስለኛል። ጋዜጠኞች ብቻ ሳይሆኑ ጥያቄውን ሲያቀርቡለት የነበረው በተደጋጋሚ ተሳታፊዎችን በስልክ ጭምር ጥያቄ ሲያቀርቡ ነበረ። እንግዲህ እዛ ላይ የተለያየ ነገር ነው ያነሳው አስረስ። የመጀመሪያው ምርጫን በተመለከተ አማራ ክልል ያለው ሁኔታን ያስቀመጠበት ሁኔታ አለ። ሁለተኛውና ዋነኛው ነገር ግን የአማራ ብሔራዊ ንቅናቄ የሚባለው ኃይል አማራ ክልል የሚንቀሳቀሰው ፋኖ ኃይል ከህወሓት ጋራ ጽምዶ የሚባል ነገር መስርቷል ወይስ አልመሰረተም የሚል ጥያቄ ላይ የድርጅቱን አቋም ያደረውን ድርጅቱን አቋም ለመከለስ ታስቦ የተመጣበት ሁኔታ እንደሆነ ነገሩን ቃለ መጠይቁን በደንብ ላዳመጠ ሰው መረዳት የሚችልበት ሁኔታ ነው ነበረው። እንግዲህ ከዚህ ጋር ተያይዞ ለምን አስረስ አሁን መጣ? ለምን አስረስ ከዚህ በፊት በተለያየ ጊዜ ሲያቀርብ የነበረውን አቋም አሁን ባሁን ባቀረበበት አቋም ለምን አቀረበ ወይ ደግሞ አቋሙን ለምን ቀየረ የሚለውን ነገር ለማየት ያለውን አገሪቷ ውስጥ ያለውን የፖለቲካ ሁኔታና እኛ በተደጋጋሚ እዚህ መድረክ ላይ የወልቃይት ጉዳይ ሌላ ስንጥቃት ያመጣል ወደንም ጠላንም አብዛኛው ዛሬ ፋኖ ውስጥ ያለው ሰራዊት በተለይ ጂኦግራፊካሊ ከጎንደር አካባቢ የወጡና የተደራጁ ኃይሎች በወልቃይት ጉዳይ ላይ አይደራደሩም። ወልቃይትን ህወሓት ሆ ብሎ ሲይዝ ከህወሓት ጀርባ ሆኖ የህወሓትን ዱቄት ተሸክሞ ወልቃይትን ለህወሓት ባርነት አሳልፎ የሚሰጡበት ሁኔታ አይፈጠርም። ይሄ ትልቅ ስንጥቃት ይሆናል የሚል ነገር ስናነሳ ነበር። ነገር ግን ከዛ በፊት የጽምዶ ጉዳይ ሰሞኑን ሱዳን ላይ ተካሂዶ ነበር። አንዱ ውዝግብ ያስነሳው አቶ አንዳርጋቸው ጽጌ በመድረኩ ላይ ተጋብዞ ጽምዶ ምንድነው የሚለውን ነገር ቲዮራይዝድ አድርጎ ሲያብራሩም ሰምተናል። የአቶ አንዳርጋቸው ጽጌ እዛ ቦታ መሄድ ባይት ሰልፍ ሌላ ጥያቄ አስነስተዋል። ምንድን ነው ያስነሳው ጥያቄ? አቶ አንዳርጋቸው እድሜው ልክ በሙሉ የኢትዮጵያ ችግር የሚመነጨው ከህወሓት አንጎል ነው የሚል ነገር ያዘና ለዚህ ጉዳይ ስታገል የኖረ ብዙ ዋጋ የከፈለም ብዙ ነገርም የጻፈም ብዙ ነገርም የሆነ እምነቱ አድርጎ ያዘው። ዝም ብሎ ፍላክቹዌት የሚያደርግ ስሜታዊ ነገር ሳይሆን የኢትዮጵያን ፖለቲካ የተረዳበት የራሱ መንገድ አለው። ያን መንገዱ ንጆውን ከህወሓት ሰዎች ጋር ቁጭ ብሎ የኢትዮጵያ መብት መፈለግ መቀመጡ ራሱ ትልቅ ክደት ነው የሚል መከራከሪያ ተነስቷል። አንዱ ነጥብ እሱ ነው። ሁለተኛው ግን የተነሳው ነገር አቶ አንዳርጋቸው ራሴን ወክዬ ነው እዛ ቦታ ሄድኩላለሁ የፋኖ ደግሞ የበላይ ባለቤት ብላ ራሷን የሚቆጥረውና ማዛ መሐመድ ደግሞ አቶ አንዳርጋቸው እንዴት አማራ ወክሎ እዛ ቦታ ሊሄድ ቻለ? አማራን ወክሎ እኔና እኔ ብቻ ነኝ የሚል አንድምታ ባለው ሁኔታ ከፍተኛ ትችት አንስታለች። ይሄ ትችት ተመሳሳይ ምንድነው ፋኖ ማዛ ላይ ያለው ለወያኔ ሲስልብ ወይ ደግሞ የወያኔ ደጋፊ የሆኑ የፋኖ ባለቤቶችና የወያኔን የሚቃወሙ ፋኖ በራሱ ጊዜ መቀጠል አለበት፣ ፋኖ የራሱ አጀንዳ ያለው ከወያኔ ጋራም ደግሞ ሊያጋጨው የሚችል የጥቅም እንትናለ ለምሳሌ እንደነ ወልቃይት ራያ ምናምን የሚለውና ከወያኔ ምንም አይነት ነገር ጥቅም ለአማራ ህዝብ አይመጣም የሚለው የፋኖ ደጋፊዎች አሉ።
አሁን በዚህ መካከል አቶ አንዳርጋቸው ላይ ዘመቻ የወጡት የትኞቹ ናቸው ማለት ነው? የወያኔ ተላላኪ ወይ ደግሞ ወያኔና ፋኖ አብሮ መሄድ አለባቸው፣ ፋኖ የወያኔ ጁኒየር ሆኖ መቀጠል አለበት የሚሉት እነ ማዛ መሐመድና ማነው አንዱ ስሙን አላቆምና እነሱ አይነት ሰዎች ዘመቻ የከፈቱበት ሁኔታ አለ። ይሄ ዘመቻ ከረረና ፋኖ የግድ ጽምዶን በተመለከተ ምን አቋም እንዳለው ግልጽ ማድረግ ግዴታ ሆኖ መጣ ማለት ነው። ይሄን ያስገደደው ምናልባት ውጫዊ ግፊት አይደለም፣ ውስጣዊ ፋኖ ውስጥ ራሱ ያለው እንደሚታወቅ እንግዲህ አራቱ አካባቢ ያሉት እንትኖች አይደለ የአማራ ፋኖ ብሔራዊ ንቅናቄ እንትን መሰረቱ አፈባን መሰረቱ የጎንደሩ አለ፣ የሸዋው አለ፣ የወሎ አለ፣ የጎጃሙ አለ። አሁን ወጥቶ ጉዳዩ ላይ ምንድነው አቋማችን? ለምን በተለያየ ጊዜ አይ ቲንክ ኒው ግለሰብ አቶ አስረስ ወጥቶ ከዚህ በፊት ከሰይጣን ጋር ቢሆን እንተባበራለን የሚል ነገር አስቀምጧል። ሰይጣን ማለት ከወያኔ ጋር እንተባበር ማለት አይደለም። ከወያኔም ከፍ ብሎ ከሰይጣን ጋር ራሱ ከሰው አካላዊ ከውቶ በሰይጣን ፍጡር መስሎ ያስቀመጠው ነገር ከማንኛውም ጋራ ይሄንን መንግስት የሚቃወም ልዩነትም ቢኖርም አብረን እንሰራለን የሚል ነገር ነበር ያቀረበው። በተለያየ ጊዜም ከቲፒኤልኤፍ ጋራ እንዲያውም ቲፒኤልኤፎች ክሌም የሚያቀርቡት ፋኖና አሁን ያለው ፋኖ አንድ አይደለም እስከማለት እስከ ክደት ድረስ ደርሰዋል። ያኛው ፋኖ ወንጀለኛ ነው እስከማለትም ደርሰዋል። አሁን ግን ወጥቶ በዚሁ አፉ በጽምዶን በተመለከተ የተለየ ያኔ ለሰይጣን ጋር እንሰራለን ያለው ሰው ከአማራ ጥያቄ ጋር አማራ ጥያቄ የሚነሳባቸው ወገኖች ጋር አንሰራም ብሎ በይፋ ከቲፒኤልኤፍ ጋር ያለውን በር የዘጋበት ሁኔታ ነው ያለው። በዚህም የጽምዶ የሚባል ፕሮጀክት ውስጥ የለንበትም ነው ያለው። እንግዲህ አቶ አንዳርጋቸው ቅድም እንዳልኩ ቴዎራይዝ ሲያደርገው ጽምዶ ማለት የአማራ የትግራይ ገበሬና የኤርትራ ገበሬ ህዝብ ለህዝብ ያመጡት ነገር ነው። ህዝብ ለህዝቡ ደግሞ ለፖለቲካ ዓላማ የመጣ ነገር ነው። ዋናው ማህበራዊ መስተጋብሩን አስተካክሎ ከዛ ፖለቲካ ግብ ለማግኘት ነው የሚል ነገር ነው ያነሳው። በዛው ልክ አንድ እጅ ብቻውን አያጨበጭብም። ስለዚህ የትግራይ ገበሬዎችና የአማራ ገበሬ አንድ ላይ ሆኖ ከዛ የፖለቲካ ግቡ ደግሞ የትግራይ ኃይሎችና የአማራ ኃይል አንድ ላይ ሆኖ ፖለቲካ ግብ ያገኛሉ የሚል ትንተና ነው ያስቀመጠው። እሱ እዚህ ሂደት ውስጥ አስረስ የለንም ብሎ በይፋ ተናግሯል። ግን ንግግሩ አሁን ከውጪ የሚሰማውን ተቋሙና ሁከት ወይም ጩኸት ጸጥ ለማስባል ታስቦ ቢሆንስ? ምክንያቱም አሁን በተደጋጋሚ አስረስም ይናገራል በመንግስት አመራሮች በኩልም እንደውም ከሰሞኑ የአንድ የወረዳ ቢሮ ወግዲ ይመስለኛል የሻዕቢያና የህወሓት ተላላኪዎች በከተማችን ጥቃት ለመፈጸም ተንቀሳቅሰዋል በማለት እነሱም እየከሰሱ ያሉት በመንግስት በኩል ፋኖ እየተከሰሰ ያለው ከሁለቱ ኃይሎች ጋር እየሰራ እንዳለ ነው። በተመሳሳይ በዚህ ሳምንት ማንተ ሰምታቸው ከሆነ ጀነራል ጻድቃን ገብረትንሳኤ አክሱም ላይ በተደጋጋሚ እኮ የፋኖ የሻዕቢያና የህወሓት አመራሮች ይገናኛሉ የሚል ነገር ያነሳል። ኢኮኖሚስትም ከዚህ ቀደም የፋኖ አመራሮች እኮ ሱዳን ድረስ ተጉዘው ከሱዳን አመራሮች ጋር መገናኘታቸውን መወያየታቸውን የጋራ ወታደራዊ እቅድ እስከ መንደፍ መዘጋጀታቸውን ሲገልጹ ነበር። እና እነዚህ ሁሉ ማለት እንግዲህ ብዙ ርቀት ተጉዟል ማለት ነው። አብረው አክሱም ድረስ ሱዳን ተሻግረው እዛ ድረስ ሄደው እየተነጋገሩ ከሆነ ከፍ ያለ ግንኙነት ደረጃ ላይ ደርሰዋል ማለት ነው። እና ምናልባት የአስረሴ የውጭውን ጩኸትና ጉሩምሩምታ ጸጥ ለማሰኘት ተብሎ የተነገረ ንግግር ሲሆን ለዚህ ነው ቅድም ምንድን ነው ያልኩ የዚህ ችግር መሰረቱ ከውጪ ወደ ውስጥ የመጣባቸው አይደለም፣ ከውስጣቸው የመጣ ጥያቄ ነው። ከውስጣቸው የመጣ ማለት ነው። ለምሳሌ ጎንደር አካባቢ የሚቀሳቀሰው የኛ ድርጅት ጽምዶን በተመለከተ ምን አቋም አለው? አሁን እኮ ጎንደር ምናምን የሚለው ቀርቶ አንዱ ነህናል እኮ ብሏል። ከዛ አንጻር ለዛ ነው ከውስጥ የመጣበት ችግር ነው ያልኩ። ለዛ ነው ከውጪማ ችግር የለም ልታምታታ ትችላለህ። እሱንም ስታምታታ እኛ ከፋኖ ጋራ ጽምዶ ውስጥ የለንበትም ብለህ ነገ ቲፒኤልኤፍ መጥቶ እኮ ምንድነው ታውቃለህ፣ ዝም ብለህ ቲዮሪ ሆኖ እኮ የሚቀር ጉዳይ እኮ አይደለም። ይሄ የጽምዶ ውጤቱ መሬት ላይ የሚታይበት ሁኔታ ነው። ከቲፒኤልኤፍ ጋር ተራ ቲፒኤልኤፍ በኋላ ምን ይልበታለን? የመጀመሪያ የዘመቻው መጀመሪያ ጥይት የሚያፈነዳ ወልቃይት ላይ ተናግረዋል። ግዛቴን አስመልሳለሁ ብለዋል። ዘመቻ የሚጀምር ከሆነ የመጀመሪያ የሚያደርገው ወልቃይት ላይ ነው የሚያደርገው። ወልቃይት ላይ ጥይቱን አፈንድቶ
መልሶ የአማራ ርስት ነው ብሎ አማራ እኔ ማንነቴ አማራ ነው ያለው ወልቃይቴ መልሶ ማንነቱ ወደ ትግራይ ወስዶ ማንነቱ መልሶ ወደ ባርነት ወስዶ ያኔ ፋኖ ምን መልሰጣል? ማምታታት ከሆነ ማለት ነው። አሁን ዛሬ ልታምታታት ትችላለህ ወይ ደግሞ ጫና ልቀንስ ትችላለህ። ለዛ ነው እኔ የውጪውን ጫና ማረገብ ሳይሆን ውስጥ ያለው ችግር ነው ምንድነው የኛ እይታ። ለምን መሰለ ይሄን ነገር ያነሳውልን? አብዛኛው ከፋኖ ለቆ የመጡ ሰዎች የሚያነሱት ነገር አለ። ምንድነው ሲያነሱት ነበረው? ትግሉ ተጠልፏል፣ የህወሓት ፈረስ ሆኗል የሚል ነገር ነበር የሚያነሱት። በሌላ አነጋገር ምንድነው ጽምዶን እኮ የተናገሩ ያሉት እኮ ሌላ አማርኛ እኮ የለውም እኮ። ቅድም አንተ ግን አሁን እሱ ንግግር ሙሉ ለሙሉ ታምናለህ? ቆይ ሙሉ ለሙሉ ታምናለህ? ኖ ለማመን አለማመን አይደለም። ይሄንን ጥያቄ ሲያነሱ ውስጥ ያለው ሰራዊት ከህወሓት ጋር ያለን ግንኙነት ምንድነው የሚለውን ነገር በየሃዱ በየግንባሩ በየኮሩ በሎ የፈለገው እነሱ አወቃቀራቸው ውስጥ እንደዚህ አይነት ተመሳሳይ ጥያቄዎች በተደጋጋሚ ሊነሳ ይችላል። ይሄንን ወጥቶ ነው አደባባይ ነው አሁን ይሄ ለዛ ነው ቅድም ያልኩ ሆን ተብሎ ታስቦበት ነው ቃለ መጠየቁ እንጂ ዝም ብሎ ቃለ መጠየቅ የሚደረግ ነገር አይደለም። የሆነ ክሊር አውት መደረግ ያለበት ነገር እንዳለ ገላጭ ነገር ነው። አስረስዛ መጥቶ ጠይቁኝ ማንንም በይፋ ሊጠይቀን ይችላል የሚል ነገር የመጣበት ምክንያቱ ሰራዊቱ ውስጥ የሆነ ጉምጉምታ አስነስተዋል። ስለዚህ አቋማችንን ግልጽ አድርገን የምናስበው ነገር ዛሬ እኮ አስረስ እኮ የምናገረው ሚዲያ ላይ ብቻ የሚቀር አይደለም። ነገ ሰራዊቱ ውስጥ እኮ መወያሪ ሲኮናል እኮ ህወሓት መጥቶ ወልቃይትን ሲወሮ የኛ አቋም ምን ይሆናል የሚል ጥያቄ እኮ እነሳል። ቀጥሎ እኮ ቁመን ነው የምናየው። ለአማራ ጥያቄ ነው ከቤታችን ወጣ አለ እኮ አስረስ እኛ አማራ ጥያቄ የወለደን ሰዎች ነን እያልክ ወልቃይት መጥቶ በህወሓት ሲያዝ ቁሜ ልታየው ነው ወይ? አዎ አማራ ጥያቄ ወልዶኛል ካልክ የራስህ እርምጃ ትወስዳለህ ማለት ነው። ሌላው ቢቀር መተኮስ ባትመኮስ ልታወግዝ ይገባል ማለት ነው። ይሄን የህወሓትን እንቅስቃሴ ልትቃወም ይገባል ማለት ነው። አሁን ይሄ ሲመጣ ምንድነው መሰለኝ ቬሪ ኢምፖርታንት ነገሩ እኔ በእርግጠኝነት መናገር የሚችለው ነገር ውስጥ የሆነ ችግር መፈጠሩ ነው። ውስጥ ችግሩ መፈጠሩ ብቻ አይደለም ደግሞ ውጪ ያለው አሁን ለምሳሌ ቅድም እንዳልከው አንተ ህወሓት መቀሌ ድረስ እንደሚሄዱ የፋኖ ሰዎች የሚናገሩ ሰዎች አሉ። ጀነራል ጻድቃንም እንዳነሳ አክሱም ድረስ እንደሚሄዱ የሚናገሩ ሰዎች አሉ። ከሱ በላይ ግን በይፋ ከህወሓት ጋር ሆነ ነው የዚህም ስርዓትን የምንለውጠው አይደለም። ዛሬ ትላንትና አማራ ላይ ህወሓት ዘምት አማራ ህወሓትን አትከላከለው እንደፈለገ በቀይ ላይ ይግደል ይዝረፍ ስትል ነበረችውና መዓዛ መሐመድ አሁን የዚህ የፋኖ አቋም ላይ ምንድነው የሚመጣው? አቋማቸው ምን ይሆናል ነው ጥያቄ መሆን ያለበት ነገር ማለት ነው። ተረድተኛል አይደል? የህወሓት ተወካዮች አሉ ፋኖ አመራሩ ነው ተቀመጡ ወይ ደግሞ ፋኖ የፋኖ ትግል ባለቤት ነን የሚሉ ሰዎች አሁን ፋኖ በዚህ ደረጃ ጉዳዩን ሲያስቀምጦ እነዚህ ሰዎች ሚና ምንድነው የሚሆነው የሚለውን ነገር ነው ማየቱ ጠቃሚ የሚሆነው መስለኛል እንጂ የውጪን ብቻ ግምግምታ አቁመ ምናምን የምታቆም ነገር አይደለም። ነገ እኮ ይጀመራል እኮ ህወሓት እኮ በኋላ እንድበታለን ምን ሊያደርግ እንዳሰበ ምን እንደሚያደርግ ያን ነገር ሲያደርገው የፋኖ ሚና ምንድነው መሆን የሚችለው በግልጽ ነው አስረስ ያስቀመጠው። ነገም ቢሆን አብረን የምንተባበረው የአማራ ጥያቄ ላይ ኮምፕሮማይዝ የምናደርገው ነገር የለም። የወልቃይት ጉዳይ የአማራ ጥያቄ ነው። ወደ ትግራይ ይጠቃለል ወይ ደግሞ ወደ ትግራይ እናጠቃላለን ብሎ ለሚያስበው ኃይል ጋር በፍጹም አንተባበርም ነው ያለው። በፍጹም አንተባበርም ነው ያለው። ይሄን ከ10 ሲሰማ እንትን ልትል ትችላለህ። 10 ከልቡ ነው የሚያወራ ልትል ትችላለህ። ለምን ከዚህ ምን ሳወራ ነበር የምታውቁ? ነገር ግን ጎንደር ያለው ፋኖች አስገድቶታል ማለት ነው። 10 ሸዋ ያለው ፋኖች አስገድቶታል ማለት ነው 10 ይሄን አቋሙን እንዲለውጥ። ስለዚህ ፋኖ ውስጥ ራሱ የሆነ ሙቭመንት ተፈጥሯል ማለት ነው። ግልጹን ለሱና አውራ ከተባለ ማለት ነው እንጂ ይሄን ሁሉ ጊዜ አብረ ስትወያይ ጥምዶ ስትለወርከውና አብረን ነው ለይልናል ዋና ጠላታችን ነው እንጥላለን። ከዛ በኋላ ስርዓቱን ከቀየርን በኋላ ወልቃይት ጉዳይ ለመብቴ እናመጣለን ሲሉ ነበሩ እኮ ጋዜጠኞች ሁሉ እኮ ፕሮፓጋንዲስቶቻቸው። ይሄው ለዘብ ያሉት የወያኔ አሽከሮቹን አይደለም እና ማዘር አይደለም ማለት ለዘብ ያሉትና ወያኔ ላይ ሲሪየስ አቋም ያላቸው ሰዎች ማለት ነው። እነሱ ራሳቸው ይሄን ነበር ሲሉ የነበሩ እነሱ ሰሞች ናቸው። ትላንትና ቁጭ ብሎ የሰሙት 10 ነገር ሲናገር ማለት ነው። ከህወሓት ጋር የሚደረግ ነገር ምንም ነገር የለም ሲል እርማችሁን አውጡ ሲል ማለት ነው።
ስለዚህ ትልቅ መነቃቃትና አዲስ አስተላለፍ የፋኖ ውስጥ ተፈጥሯል። ይሄ አክቹአሊ ምን እንደው ታውቃለህ ፋኖ ከዚህ ውጭ አቋም ቢይዝ ምን ይመጣል የሚለው ነገር ማሰብ መቻል አለብን። እኔ ከዚህ በፊት ተናግሬያለሁ። የአማራ ገበሬ ያዳፋው ትጥቃቸውን ይቀማል በእርግጠኝነት የውሃትን ዱቄት ተሸክሞ ልክና ተፈራ እንዳደረጉት አድርገ ምናምን እንዳለብል በእርግጠኝነት የአማራ ገበሬ መሳሪያቸውን ያስፈታቸዋል። ይሄን አቋም መያዛቸውስ ምንድነው የሚሆነው? አሁን በዚህ አቋም ላይ ጦርነቱ ቢፈነዳ የሚለውን ነገር ማሰብ ነው። ከዚህ በፊት ነው ብያለሁ። ሲግኒፊካንት ነምበር ኦፍ ፋኖ ከመንግስት ጋር ምንም ፖለቲካል ልዩነት እንኳን ቢኖረው የጋራ ጠላታችን ዋትን ብሎ ሊወጉ ይችላሉ ብዬ ነገር በድፍረት ተናግሬያለሁ። ወደሱ ነው እየሄድን ያለ ነው ማለት ነው። እንግዲህ የአስረስ ንግግር መነጋገሪያ ነው። ከዚህ ቀደም ከቲፒኤልኤፍም ሆነ ከኤርትራ ከሱዳንም ከቀጠናው ካሉ ሀገሮች ጋር ለመስራት ዝግጁ መሆናቸውን ተናግሯል። ይህ ከሰሞኑ ከጽምዶ ጋር በተገናኘ የተናገረው ግን ከዚህ ቀደም ካነሳቸው ሀሳቦች ጋር የሚቃረኑ ወይም የሀሳብ ለውጥ ያለባቸው መሆናቸውን ተከትሎ እንግዲህ በእርግጥም በፋኖ ውስጥ ምንድነው እየተፈጠረ ያለው? ምንድነው እየተካሄደ ያለው? የኃይል አስተላለፍ ለውጥ እየተፈጠረ ነው ወይስ አዲስ ደግሞ ክፍፍል እየመጣ ነው ወይ የሚል ጥያቄን እንድናጭር የሚያስገድር ነው። እንግዲህ እስቲ በቀጣይ ነገሮች ግልጥልጥ ብለው ይወጣሉና አብረን የምናያቸው ይሆናል። ወደ ቀጣዩ አጀንዳችን ደግሞ የሚሆነው የትግራይ ሰራዊት አመራሮች በሚል ከ3 ቀናት በፊት በድምፀ ወያኔ ቴሌቪዥን ጣቢያ ያሰራጩት የቪዲዮ መግለጫ አለ። እነዛ ወታደራዊ ሬንጅ የለበሱ ወታደራዊ መለዮ የለበሱ የትግራይ ሰራዊት አባላት ያሰሙት ንግግር ምንድነው የሚለው? ወልቃይት ለመግባት ተፈናቃዮችን ህዝባችንን ይዘን ወደ ምዕራብ ትግራይ ለመግባት ተዘጋጅተናል የሚል ነገር አንስተዋል። እስከዛሬ ታግሰናል፣ ጥያቄያችን ሊመለስ አልቻለም። እዛ አካባቢ እንደውም የፌዴራል መንግስት የያዘው ሌሎች ሚሊሻዎችን ማደራጀት ህገ መንግስታዊ በሆነ መንገድ ሚሊሻዎችን ማደራጀት ነው የተያዘው የሚል ክስንም አቅርበዋል። በተመሳሳይ ሌሎች የጦርነት ዝግጅቶች አሉ። በህወሓት በኩል ትምህርት ከግንቦት 30 በፊት እንዲዘጋ ወስኗል። በተለያዩ ከተሞችም እንግዲህ አፈሳዎች ወጣቶች ላይ ያነጣጠረ አፈሳዎችን እያካሄደ ስለመሆኑ ምናልባትም በቅርብ ቀናትም የአስቸኳይ ጊዜ አዋጅ በክልሉ ሊያውጅ እንደሚችል እየወጡ ያሉ መረጃዎች ያመለክታሉ። በተለይም ግንቦት 30 ትምህርት የሚዘጋ ከሆነ ከዚያ ቀደም ባሉት ቀናት የአስቸኳይ ጊዜ አዋጅ በትግራይ ሊታወጅ የመቻሉ እድል ሰፊ ነው። የተከዜ ዘመን በተጠንቀቅ ነኝ ብሏል። እነዚህን ጉዳዮች እንዳሳቸዋል። እንግዲህ ጥሩ ምንድን ነው በትግራይ በኩል እየተደረገ ያለው የሚለው ነገር እስቲ ዶቶችን እንቀጣጥላቸው። እስቲ አንደኛ ዲስኮርሱ በየሚዲያ የሚተላለፈው ዲስኮርስ ኮምፕሊትሊ ተለውጧል። ትግራይ ትሰር የሚባል ነገር ተጀምሯል። እዛም ቪዲዮም ላይ ትግራይ ትሰር ቅርታ በትክክል አላልኩም እና እሱ ነገርም ተጀምሯል። አንድ በልልኝ። ሁለተኛ ተማሪዎች የሰርቪስ ወጪና የነዳጅን ለመቆጠብ ሲባል በ30 ይለቅ የተባለው ወደ ግንቦት 30 ይጠቃለል የሚል ነገር መጥቷል። በጣም አስቂኝ ነገሩ ምንድን ነው? ስንት ፐርሰንት ኦፍ የትግራይ ተማሪ ነው በሰርቪስ ተመላልሶ የሚማረው? እኮ ኢትዮጵያ ውስጥ እኮ ከፍተኛ ቁጥር እኮ ሰርቪስ ተመላልሶ የሚማረው እኮ አዲስ አበባ ከተማ እኮ ነው እኮ እንጂ በየክልል እንትኖች ሰርቪስ የሚጠቀሙ ተማሪዎች በጣም ዝቅተኛ ቁጥር ነው። ያነሷቸው ሌላ ተጨባጭ የበጀት ምጥረትም እሱን እኮ ነዳጁ ለመቆጠብ የተባለው ማለት ነው። ሰርቪስ ነዳጅ ለመቆጠብ የሚል ነገር ቤተሰብ የሚያወጣ ነዳጅ የሚል ነገር ስላነሱ ነው። እሱ በጣም አስቂኝ ነገር የሚያደርገው ነገር ነው። ሁለተኛ ደሞዝ ስለሌለ ለባጀት ለሰራተኛ ባጀት ደሞዝ ስለሌለ መምህር እኮ በግንቦት 30 ዘጋው በሰኔ 30 ዘጋው ብር የሚከፍል ከሆነ እስከ ሐምሌም ነሐሴ 30 ትከፍለዋለህ። አልሰራም ብለህ የምትከለክለው ነገር የለም። እሱም የሚያሳምን ነገር አይደለም። ስለዚህ ምንድነው ከዛ ጀርባ ያለው ነገር ብለን ብናይ ጦርነት ለመጀመር ከዚህ በፊት ያስቀመጡት ነገር አለ። ምርጫውን ይሄ ነው በቃ ቴክ ኦፍ ይሄ ነው። ምርጫውን አደናቅፈን ከዛ ሌጂቲሜት መንግስት እንዳይፈጠር ከዛ በኋላ እናሸንፋለን ምናምን ነገር ሳይሆን ልክ ያኔ ዱሮ ትዝላለና አቶ ልደቱና ጆአር ጃኬታቸው እንደወረወሩ ከ30 በኋላ ሁላችን መንግስት ነው ያሉት ነገር ማለት ነው። ያኔ ምርጫ ራዘማል ሲባል በኮቪድ ማለት ነው። እንደሱ አይነት ነገር እንፍጠርና ምርጫ እንዳይካሄድ ካደረግነው በኋላ ሌጂቲሜት አካል ስለሌለ ሁሌ የምንመኘውን ወደ ሽግግሩ ወይ ደግሞ ከተቻለም ደግሞ ስርዓት ሪጅም ቼንጅ እናደርጋለን የሚል ህልም ነው የተያዘው። ህልም ይሁን ይሆናል፣ ቅዠት ይሆናል፣
የሚለውን ነገር እኔ በእርግጠኝነት የማይሳካ ከቅዠትም የባሰ ነገር እንደሚሆን እርግጠኛ ሆኜ መናገር ይችላሉ። ነገር ግን ለነሱ ግን ያ ቀን ሲደርስ ነው ያ ቀን ሲደርሶ ጉዳቱን ጥሎ ሲሄድ ይረዳሉ። ይሄን ስለታሰበ ነው ከ30 በፊት ትምህርት ቤት እንዝጋ የሚል ነገር የመጣበት መንገድ ማለት ከ30 ዓመት በፊት ትምህርት ቤት እንዝጋ አሉ። ከዛ በኋላ ምንድነው ያሉ? የመጀመሪያ እርምጃ የምናደርገው ወደ ግዛታችን ማስመለስ። ይሄ ከዚህ በፊት አንስቻለሁ ለምን ይሄን ጉዳይ እንደሚያነሱ። አሁን ችግር ስለገጠመው የትግራይ ፖለቲካ ውስጥ አቶ ጌታቸውም ደጋፊ ያላቸው፣ ሀራ መሬት ያለም ደጋፊ ያለው፣ ምግብም ደጋፊ ያለው፣ ቲዲኤፍም ደጋፊ ያለው፣ ደብረጽዮንም ደጋፊ ያለው። ስለዚህ መጠኑ ነው የሚበላለጠው። መጠኑም ደግሞ አንዱ ጎላ ብሎ የወጣበት ሁኔታ ያለም አይመስለኝም። ስለዚህ እኔ ነኝ ትክክለኛ የትግራይ ተወካይ። ለምን እስካሁን ድረስ ካርታው ተፈናቃይ በሚል ነገር ስለሚጫወቱ ይሄንን ሰብሬ ገብቼ ባስቀምጥ በእነ አቶ ጌታቸው በኩል ያለውን ኃይልን መበታተን እችለዋለሁ። ትግራይ አካባቢም ደግሞ ብቸኛ አሁንም አዳኝ መሆንን አረጋግጣለሁ የሚለው ነው ዶክተር ደብረጽዮን ቡድን ያስበው። ይሄንን ለማድረግ የሚያስብበት ምክንያቱ ሁለተኛ ነገር ፌዴራል መንግስቱ ላይ ያነሱ ያለው ነገር ምንድን ነው? ትግራይ ኢትዮጵያ ግዛት ነች። በዚህ ግዛት ውስጥ መመሪያና ህግ የሚያወጣ የፌዴራል መንግስት ነው። ክልሎች የፌዴራል ህግን በማይጥስ መንገድ ህግን ያወጣሉ። እስከ ትምህርት በ30 ነው የሚዘጋ የተባለ አይ ትምህርት የሚዘጋው በእኛ ግንቦት 30 ነው ማለት ፌዴራል መንግስት አይቆጣጠርም አንታዘዝም የሚል ነገር ነው። ላይክ ከዚህ በፊት የምርጫ ጉዳይ የተነሳ ነገር አለ አይደል? ምርጫ ሲያደረግ አይ አንገዛም አይቆጣጠረንም የሚለው ነገር ነው የሚያመላክተው ነገር ማለት ነው። አሁን ፕሮቮኪንግ ነው የተጫወቱ ያሉት። ፌዴራል መንግስቱ አንድ ብል እነሱ በተቃራኒ ነው የሚያሰሱት። ልክ ፌዴራል መንግስቱ ምርጫ ሲያካሂድ ትግራይ ክልል አይካሄድም አሉ። ፌዴራል መንግስት ይሄን እንደሚደረገው ስል አይደረግም። ስለዚህ ማንኛውም ነገር ላይ እኛ የፌዴራል መንግስትን ትእዛዝ አንቀበልም፣ ከፌዴራል መንግስት ውጪ ነን የሚለውን ነገርና ፌዴራል መንግስትን ገፋፍቶ ወደ እርምጃ እንዲገባ ወይ ደግሞ ህግና ስርዓትን ለማስከበር እንዲሄድና ከዛ ተዘመተብን የሚል ትርክት ለመፍጠር የጠቀሙበት ያለ ነገር ይመስለኛል። እያንዳንዱ ነገር ላይ እንትኖችን እየለዋወጡ የሚሄዱ ነገር ኦኬ። ይሄ ከሆነ በሌላ ወገን ምንድነው ያለው ዝግጅቱ እንግዲህ የሚለውን ነገር ማየቱ ጠቃሚ የሚሆነው። ወደ ወልቃይት አካባቢ ስትመጣ ብዙ ጊዜ የምናነሳው የተከዜ ዘቡ ነው። ተከዜ ዘብ ባይዞ አሁኑ ሰዓት ልክ እንደሆነ ሚሊሻ ልክ አሁን ሰምዌር እንዳለ ሚሊሻ ብቻ አይደለም የሚታየው። አይ ቲንክ አንድ ጀነራልም ሲናገሩ ሰምተናል መሰለኝ። ልክ እንደ ብሔራዊ ጦር ልክ እንደ መከላከያ ጦር በመከላከያ ጦር ቅርጽ እየተሰራ በመከላከያ ጦር እገዛ እየተደረገለት ማንኛውም ነገር መከላከያ ሰራዊት ሊያደርግ የሚችል። ለምሳሌ መከላከያ የሚያደርገው ምንድነው? የአገሪቷን ህገ መንግስታዊ ስርዓትን መጠበቅ ነው አይደል? ወራሪን ከውጪ መከላከል ነው አይደል? የዛን አይነት ሚና የሚወጣ ኃይል ተደርጎ መዘጋጀቱ የዛ ዝግጅት ነው የሚያመላክተው። በዋድ በኩል ያግልክ አይደለም ህገ መንግስታዊም አይደለም። ምክንያቱም አንድ የሚሊሻ ኃይል ሲጀመር አወቃቀሩን ኮሎኔል ደመቀም ከትናንት በስቲያ አንድ መድረክ ላይ የተናገሩትን ቪዲዮ እያዳመኩ ነበር። ሚሊሻ የሚባለው ኃይል ቀለል ያሉ ኦፕሬሽኖችን የሚያደርግ ድጋፍ የሚሰጥ ኃይል ነው የሚል ነገር አንስቷልና አንተ እንዳልከው በመከላከያ ኃይል ልክ ተደራጅቶ ልክ ልዩ ኃይሎች እርስ በርስ መደራጀት እንደገጠመን አይነት ፈተና ወይም ደግሞ የሱዳንን ጉዳይ እኮ ብናነሳ አርኤስኤፍ እኮ አንድ ራሱን የቻለ የአካባቢ ሚሊሻ በመንግስት ስር ያለ ሚሊሻ ነበር። አፈንግጦ ወጥቶ ነው አሁን በሱዳን ያለውን አይነት ግጭት የፈጠረው። እና ሚሊሻ በዛ ልክ ይደራጅ ማለት አንደኛ በህገ መንግስቱም ሚሊሻ ምን ያክል ቁጥር ይኖራል፣ ምን አይነት መሳሪያ መታጠቅ አለበት የሚለውም በህግ የተቀመጠውን ነገርም የሚጥስ ነውና እንደዛ ልትል የቻልከው ህገ መንግስቱን መጣስ አይሆንም ማለት አይውል። አንደኛ የክልል ልዩ ኃይል ጋር ታገናኝ። የክልል ልዩ ኃይል ምንድነው? እሱ ህገ መንግስቱንም የጣሰ። ሁለተኛ ነገር ደግሞ ለክልሎችን እንደ አገር እንደ ሉዓላዊነታቸው ለማስጠበቅ የመጣ ነው እኮ። ሚሊሻ ኳንታ በመከላከያ ደረጃ መደራጀት አለበት ስትልም ህገ መንግስታዊ ነው። ይሄ ግን ሚሽኑ ምንድነው ነው? ክልል ለመጠበቅ ነው። ሚሽኑ ምንድነው? የአካባቢ እንትኖችን ለመቆጣጠር ነው። ሚሽኑ መከላከያ ከሚያረገው ሚሽን ጋራ ተመሳሳይ ነው። አሁን ለምሳሌ የመከላከያ ሚሽን እኮ የአገር ሉዓላዊነትን ማስጠበቅ ነው ዋና ሚሽኑ። ዋይናት እነዚህ የተከዜ ዘቦች እኮ ነገ እኮ አገር በሱዳን እኮ ቢወረር ድንበር አይጠብቅም።
ድንበር አይጠብቅም ወይ? ሊያግዝ ይችላል። ሊያግዝ አይደለም ድንበር አይጠብቅም። በአዋጅ ግን አንደኛ የተከዜ ዘብ የሚባል ሲጀመር አደረጃጀቱ ይሄ ህገ መንግስታዊ ነው። የተከዜ ዘብ በራሱ ግን ስለ ሚሊሻ ከሆነ የምናነሳው ሚሊሻ በመከላከያ ደረጃ ልክ የመደራጀት እነዚህ ሰዎች እኮ በታጠቁ በምናምን አይደለም የሜንታል ዝግጅታቸው ስነልቦና ዝግጅት አትቀይረዋል። ስለ ትጥቅ አንስታ አሁን ሜንታሊ ምናምን ብለህ በመከላከያ ቅርጽ እየተዘጋጀ ነው ያልኩ አይደል? መከላከያ ቅርጽ ማለት የስነ ልቦና ዝግጅታቸው ለምሳሌ ልዩ ኃይል ሲዘጋጅ የነበረው የትግራይ ልዩ ኃይል ትግራይ አገር ነች የሚለውን ስሜት ይዞ ነው። የአማራ ልዩ ኃይል እንደዛ፣ የኦሮሚያ ልዩ ኃይል ለዛ ነው እኮ ልዩ ኃይል እንዲፈርስ እኮ ተባለበት ምክንያቱ ማለት ክልሎች ሉዓላዊ ናቸው ተብሎ ስለሚቀመጥ የክልሎችን ጠባቂ ተብሎ ማለት ነው እንደ አገራዊ ቅርጽ ስላሳዘው ከመከላከያ ጋር የሚጋጭ ነገር ነው፣ ከሀገሪቷ ህገ መንግስትም ጋር የሚጋጭ ስለሆነ እንዲፈርስ ተደረጉ። እነዚህ ሰዎች ግን የተደራጁ መጀመሪያ በመከላከያ አጋዥነትና ለመከላከያ በመከላከያ ስነልቦና ሀገርን ፕሮቴክት ለማድረግ ለዛ ነው የሱዳንን ድንበር ያነሳውልህ ጉዳይ። እንደ ሚሊሻነታቸው እንደ ድንበር ጠባቂነታቸው ድንበር ይጠብቃሉ። በማንኛውም ሰዓት መከላከያ መመሪያ ሰጥቷቸው አብሯቸው ሊሰለፉ ይችላሉ እነዚህ ሰዎች ማለት ነው። እሱን እኮ እኔ ድጋፍ ሰጪም ኃይል እኮ ሊሆኑ ይችላሉ እኮ ሊደግፉ ይችላሉ። ግን አንተ እንዳልከው በመከላከያ ደረጃ በትጥቅም በምንም መደራጀት በትጥቅ አላልኩም ነው በትጥቅ አይደለም አደረጃጀት በመከላከያ ደረጃ እኔ ምን ከምን አንፃር ነው መሰለህ በትጥቅ ሳይሆን ከስለ ልቦና አንፃር ነው። እሱንማ ይሄን እንዴት ነው ሚሊሻን የሚሰጠው ግሩፕ መሳሪያ አለ እንትን ታንክ ይታጠቃል እንዴ? ተከዘዘብ ይታጠቃል እንዴ? እስካሁን በእጁ የለም። አይታጠቅም። እኔ ስነ ልቦናውን ነው እያልኩ ያለው የተዘጋጀበት አገራዊ ተልእኮ በመከላከያ ደረጃ ነው የሚለውን ነገር ነው። ስለዚህ እነዚህ ኃይል በዛ ደረጃ እየተዘጋጁ ነው ያሉት። ኤኒዌይስ በዚህ በኩል ደግሞ የተሞከረ ያለው ይሄንን ጉዳይ ነው የሆነ ያለው። ቀጣይ ምንድነው ይዞ ሊመጣ የሚችለው ጉዳይ የሚለውን ነገር ነው እንግዲህ ትልቁ እንትናችን ማየት ያለብን ነገር ማለት ነው። ምናልባት ቀጣይ ምን ሊመጣ ይችላል የሚለው ጋር አንዳንድ ጉዳዮችን አያይዘ ብታያቸው የአልቡርሃን ኃይል እንግዲህ በሁለት አቅጣጫ ወደ ኢትዮጵያ ድንበር ጦር አስጠግቷል። በዚህ አሁን ስለምናነሳው ወልቃይትም በዚህ ወደ አልፋሽቃ በኩል አካባቢም ጦሩን አስጠግቷል እና በዚህ ሳምንት ብዙም ልብ ያልተባለ ከዛው አካባቢ ወጣ አንድ ዜና አለ። በወልቃይት የሽብር ጥቃት ለመፈጸም ሲንቀሳቀስ የነበረ ግለሰብ ተይዟል ተብሏል። ያ የተያዘው ግለሰብ ውስጥ ደግሞ በርካታ የኤርትራ ሚሊተሪ ልብስ እንደተያዘም ተነግሯልና በቀጣይ ምን ሊፈጠር ይችላል የሚለውን ስታነሳ ከኤርትራም ከሱዳንም ከቲፒኤልኤፍም ጋር ካለው ነገር ጋር ብታያይዘው ጥሩ እንግዲህ የአልቡርሃን ጉዳይ ምን ደረጃ ላይ ነው ያለው? አሁን ሰሞኑን የሱዳን ታይምስ ያወጣ ነገር አለ። የአልቡርሃን አሁን እዚህ ቀጠና አካባቢ ላይ እንትን ማለቱ የኢራን ጦር ወደዚህ አካባቢ እንዲስፋፋ ሁኔታዎችንም እየፈጠረ ነው የሚል ነገር አለ። ይህን ስታይ ከአልቡርሃን ጀርባ ያሉት እነማን ናቸው የሚለውን ነገር ነው ማሰብ ያለብህ። ቲፒኤልኤፍ አለ፣ የሻዕቢያ ሰራዊት አለ። ምናልባት በቀጥታም ሆነ በተዘዋዋሪ እነዚህ ኃይሎች የህዝን የኢራንን የመሳሪያ ትሩፋት ለአልቡርሃን የመጣው መሳሪያ ትሩፋትን ሊታጠቁ የሚችሉበት እድሉ ምን ያህል ነው? ከፍተኛ የሚሆን የሚችልበት ሁኔታ ነው ያለው። አለስ ግን በዚህ በኩል በአልቡርሃን ላይ እየተዘመተ ያለው የጀነራል ዳጋሎንም አሁን ሰሞኑን አይተ ከሆነ ጦሩ ወደ ላይ አምጥቶ ነበር ወደ ኢትዮጵያ ድንበር ማለት ነው። በዛው ልክ ደግሞ የአርሚ ሰባን ደግሞ ኮርዶ ፈታች ብሉ ናይል እየወሰደው እያዋጋው ነው ያለው። ስለዚህ አልቡርሃን ራሱ ጭንቅ ውስጥ ነው ያለው። አሁን ምንድነው ወደዚህ ዘምታል የሚለውን ነገር ብቻ ሳይሆን የሚታስበው አልቡርሃን ራሱ ኤግዚስታንሲው በምን ደረጃ ላይ ነው ያለው፣ ውስጡ ያለውን ችግሮችን ፈቶ ወደኛ ሊመጣ የሚችልበት ሁኔታ አለ ወይ? ፊዚካሊ ስታይ አታይም ፊዚካሊ። ነገር ግን የመሳሪያ ድጋፍ የኢራን እጅ እስካለ ድረስ ከበቂ በላይ የሆነ የመሳሪያ ድጋፍ ኢትዮጵያ ውስጥ ለሚንቀሳቀሱ ኃይሎች ሊመጣ የሚችልበት እድል ይኖራል። ያ ነገር ግን ኢትዮጵያንም አንረስት ለማድረግ አንስቴብል የማድረግ እድሉ ከፍተኛ የሚሆን አዝማሚያ ያለው ይመስለኛል ማለት ነው። እሱ ነው የሚታየው። አሁን እንግዲህ በጣም አሁን ምናልባት ምን ሊመጣ ይችላል የሚለው ነገር ላይ እጅግ በጣም ሰፊ ስለሆነ ራሱን በቻለ አንድ ፕሮግራም ማየት ይበጃል። ምክንያቱም አሁን የኢትዮጵያንና በኢትዮጵያን ውስጥ ያለውን የውስጥ ጉዳይ ከሱዳንና ኤሪትሪያ ካለው ጉዳይ ጋር ለያይቶ ማየት የሚቻል አይደለም። አንተ እንዳልከው የአርሚ ሰባ ኃይሎችም እንግዲህ ከሰሜን አቅጣጫ ተነስተው ምዕራብ ኩርሙክ ላይ ብሉ ናይል ግዛት ውስጥ ሲዋጉ እያየናቸው ነው የምንገኘውና ተያያዥ ጉዳዮች ናቸው። እሱን ደግሞ ራሱን በቻለ እናነሳዋለን። የዛሬውን የኢንሳይት ዝግጅታችን እዚህ ላይ እንቋጫለን። መልካም የተወዳጁ ተመልካቾቻችን እንግዲህ የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።